ክፈተው። ማርታ ምንድን ነው? ምን እንደሆነ እኔም አላየሁትም። ክፈተውና አብረን ቆይ ለምን የምታስጨንቂ ማርታ? ለምን አንቺ አከፍችው? ክፈችው። ይሻላል። አዎ ጥሩ። ይኸውልሽ እማዬ በእናትሽ እምቢ እንዳትዪ እማዬ። ስሚኝማ በቃ እኔ ውጤቱን ከአንቺ ጋር የምትፈልጋሉ እማዬ። በጣም ጥሩ። ከአባትሽ ጋር አይደል የምንሄደው? ደፋር ከሆንሽ ሂጂና እሱን አብረን እንሂድ ብለሽ ጠይቂው። አይ እማዬ ይኸውልሽ እኔና አንቺ ብቻ እኮ በራይድ መሄድ እንችላለን፣ ወይ ደግሞ በቃ እማዬ በሌላ መኪና እንሂድ። ኤቢ ተይኝ እስኪ። እኔ ለምንድን ዳጣን የምትወጃት? በቃ ዳጣ ጥሩ ልጅ ስለሆነች ወዳታለሁ። ምን ነው ጥሩ? ንገሪኝ እስኪ። መልኳ ነው ወይስ ምን ነው? እስኪ ንገሪኝ። አይ ለሰው ጥሩ ታስባለች እና እኔ ጥሩ አላስብም? የቢኒ ሀሳብሽ እንዴት አውቃለሁ? አመዳም ዝም ይለዛ እባክሽ። ይኸውልሽ ለማንኛውም ማለት ነው ዳጣ ከኛ ቤት ትወጣ ነው። ልብሷን አዘጋጅና በሻንጣ አስቀምጪላት። አይ ቢኒ ዳጣ ካላዘዘችኝ አላደርም። ዝም በይ። ይኸውልሽ እኔ አዘዝኩሻል እንዴ? ስሚ እኔ አዝዤሻለሁ። እሺ እቺ ገጣጣ እንዳልኩሽ። ምንድን ነው ማርታ? ለምንድን ነው የማትነግሪኝ? ምን ይሰራልሃል? ካወቅያው ትከለክለኛለህ ብዬ ነው። ምንድን ነው? ቆይ ማርቲ እኔ አንቺን ምን ከልክዬሽ አውቃለሁ? እንደ ዋሸኝ አይነት እስከ ዛሬ ዋሽተኛ አታውቅም ነበር። አሁን ግን ዋሸኝ። በእርግጥ ምንም ነገር ከልክለኛ አታውቅም፣ ግን ምን ይታወቃል? አሁን ግን ልትከለክለኝ ትችላለህ። ዳጣ ምን ሆነሽ ነው? ፊትሽ ልክ አይደለም። ምን ሆነሽ ነው? እናታ ለምንድን ነው ቅድም አባዬን ቀድመህ እንዳትነግራት ያልከው? አይ ምንም እንደዚህ ዝም ብዬ ነው። ወይኔ አባቴ፣ እንግዲህ እግዚአብሔር ይሁን። ምናልባትም ዛሬ ከዚህ መኝታ ቤት እኮ እሳት ሊወጣ ይችላል እኮ። እሳት? የምን እሳት ነው ዳጣ? ወይዘሮ ማርታ እውነቱን ያወቀች ትመስላለች። እውነቱን ያወቀችው የሰላምንና የዳጣን የዲኤንኤ ውጤት ወይስ ደግሞ የአቶ ደረጀንና የዳጣን የዲኤንኤ ውጤት? በዛ ላይ አቶ ደረጀን እጅግ በጣም አስጨንቀዋለች። እስከዛሬ ድረስ አላውቅህም ነበር ማለት ነው። በእርግጥም ምንም አጉድለህብኝ ባታውቅም የእውነት አሰባኪ የእውነት አስተማሪ የነበርከው ሰው አሁን ላይ ግን እያለች በተለያዩ ነገሮች ጠቅ እያደረገችው ነው። አቶ ደረጀም እጅግ በጣም ተጨናንቋል። አቶ ደረጀ እንደዚህ ከሚጨናነቅና እውነቱን በውሸት እያራዘመ ከሚኖር እውነቱን አፍረጥርጦ ቢነግራትና ወይዘሮ ማርታ ጋር ያለው ነገር ቢለይለት ምን ትላላችሁ? ምክንያቱም ዛሬን ለማራዘም ነገን ለማየት ሲል ሁልጊዜ አዲስ ውሸት በፈጠረ ቁጥር ከወይዘሮ ማርታ ጋር ለይቅርታ ምናልባት የማያደርስ ደረጃ ላይ ቢደርሱስ? ምክንያቱም አቶ ደረጀ ሊነግራት እንደወሰነ ቢነግራት ኖሮ ምናልባትም እንግዲህ አሁን ላይ እሷ በራሷ መንገድ ካወቀች እውነት ይልቅ እሱ ቢነግራት ልታምነው ሁሉ ትችል ነበር። በዛ ላይ አቶ ደረጀ ራሱን እያወቀ ምንም ያደረገው ነገር የለም። በጸጸትም ይሄን ያህል ጊዜ ማንም ሰው የማያደርገውን ለረጅም ጊዜ በጸጸት የዳጣ ሙሉ እድሜ ያህል አብሮ በጸጸት ኖሯል ማለት ነው። ስለ ሁለተኛው ልጅም ምንም እንዴት ተፈጠረም እንኳን አያውቅም ከሰላም ውጪ። እናቶ ደረጀ ጥፋተኝነቱ ምንድን ነው? መጠጣቱ። በሌላ በኩል ዳጣ ስለ እናቷ ራሷ እንኳን በቅጡ ሳታቅ አበጌል ዳጣን ተጠያቂ ለማድረግ ዳጣን ከዛ ቤት ለማስወጣት የተቻላትን እያደረገች ነው። አበጌል ያጠፋችው የሰው ነፍስን ያህል ቢሆንም ግን ደግሞ የራሷን ስህተት ቅንጣት ያህል ሳትቆጥር ዳጣን ከዛ ቤት ማስወጣትና ሰላምን ወደዛ ቤት እንዳትመለስ ለማድረግ የተቻላትን እየጣረች ነው። ወይዘሮ ማርታንም ይህን ሁሉ ርቀት እንድትሄድና እንድትጠራጠር በትዳሯ ላይ ክፍተት እንድትፈጥር በትዳሯ ላይ የምታምነውን ባሏን እንዲጠረጥር ያደረገቻት የገዛ ልጇ አበጌል ናት። ወይዘሮ ማርታ ማንም ሰው ውጤቱን ከማየቱ በፊት እኔ እናንተ ብቻ ማየት አለብን፣ እውነት የሚለይበት ስለሆነ ይህንን ፖስታ አንተ ነህ መፍታት ያለብህ ብለዋለች። አቶ ደረጀም ይሄን ለመፍታት አልቻለም። ዳጣም አባቷን አባቴ እኔ አንተን አግቼ የሰላም ኑሮን ለመኖር እንጂ ትዳርህንም ሆነ ህይወትህን ለመበጥበጥ አልነበረም የመጣሁት። ስለዚህ በእኔ የተነሳ ቤት ሲፈርስ ከማይ ወደ መጣሁበት ወደዛ ወደሚያስጠላው መራራው የጎዳና ህይወትም ቢሆን መመለስ ይኖርብኛል እንጂ አንተን ማጣት አልፈልግም ብላለች። በጸሎትም አባቷን የተሻለ እንዲያደርግላት ቤቱ እንዳይፈርስ በሷ ምክንያት ምንም ነገር እንዳይፈጠር
አምላኳን እየጠየቀች ትገኛለች። አቶ ደረጀም የልጁ የዳጣ ነገር ልቡን ሰብሮታል። በመጥፎ መንገድም ቢሆን ልጅ ያመጣውሽ በእኔ ስተት ቢሆንም ግን ደግሞ እንደዚህ አይነት ጸባይ ሰናይ ልጅ እንደዚህ አስተዋይና መልካም ልጅ መውለድ ይቻል ይሆን ብሏል። በዛ ላይ ዳጣንም እኔ አባትሽ ሞቼም ቢሆን አንቺ በደስታና በኩራት ከእህቶች ጋር ትኖሪያለሽ እንጂ እስከ ዛሬ ያሳለፍሽውን ህይወት እኔ አባትሽ እያለሁ በጭራሽ አደግሜውም እያለ ነው። ዳጣም ይሄ ነገር የበለጠ አቁስሏታል። ዳጣ ምን አለበት እንደ ሌሎች አባቶች ክፉ ብትሆንልኝ ኑሮ ለአንተ አይገባም። እንዲህ አይነት መልካም አባት ሆነ እኔ አንተን አጥቼ በጭራሽ የደስታንና የድሎት ህይወትን አልፈልግም። አንተ እያለኝ አባት ያለኝ ብዬ የጎዳና ህይወቴን ብኖር ይሻላል እያለች ነው። በዛ ላይ እንግዲህ ናታንም በተቻለው መጠን ከጎኗ ሆኖ ለማጽናናት፣ ችግሯን ለመካፈል፣ ጭንቀቷን ለመጨነቅ እየጣረ ይገኛል ማለት ነው። አቢጌል ወንጀሏን ሁሉ ወደ እህቷ ውሃ ለማድረግም እየሞከረች ትገኛለች። በእርግጥም እውነታውን ፖሊስ ቢያውቀውም እንኳን ውሃ የሐኪም መረጃ ስላላት እሷ ተጠያቂ እንደማትሆን አቶ ደረጀ ተናግሯል። በዛ ላይ ደግሞ ውሃ ብትመታውም በውሃ ሳይሆን የሞተው እራሷ አቢጌል ስትመታውና በዛ ላይ ደግሞ እሷ ስትመታው ሲወዲቅ ከችን ካቢኔቱ መጥቶ ስለነበረ ነው የሞተው። ግን ደግሞ አቢጌል አሁን ላይ የእሷን ወንጀል የምታላክክበት ሌላን ሰው እየፈለገች ነው። አቢጌል እውነት በእሷ በኩል ሲሆን እንዲደበቅና እውነት በሌላዎች በኩል ሲሆን ደግሞ ጎልቶ እንዲወጣ የምትጥር እጅግ በጣም ራስ ወዳድ ሴት ናት። አቢጌል መጨረሻዋ ምን ሊሆን ይችል ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትርፍ ይበልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከት ነው እንግዲህ ዳጣ ተከታታይ ድራማ ወይዘሮ ማርታ አሁን ላይ በብዙ መጠራጠር ውስጥ ትገኛለች። ለዛም እንግዲህ ዳጣን ጥፍርሽን ልቁረጥልሽ ብላ እንደ እናት ለዳጣ ከዚህ በፊት የማታውቀውን ፍቅር ሰጣት። በእርግጥም ወይዘሮ ማርታ እጅግ በጣም መልካም ሴት፣ አስተዋይ፣ ለትዳሯ ታማኝና ትዳሯን አክባሪ ናት። ግን ደግሞ ላመነችበት ነገር እውነቱ ላይ ሳትደርስ በጭራሽ አርፋ አትቀመጥም። እስከ ዛሬ ድረስ አቢጌል በብዙ መንገድ ብትተውታትም ግን ደግሞ ትዳሯን ላለማፍረስ ብዙ ነገሮችን ችላና ታግሳ አሁን ላይ ደርሳ ነበር። ግን ደግሞ አሁን አቢጌል እኔ የታሰርኩበት ምክንያት ዳጣ ናት፣ ዳጣ ያባየስ ልጅ ብትሆን የሚል ጥርጣሬ ላይ ደርሳለች። ይህ ብቻ አይደለም፣ ዳጣ የሰላም ልጅ ለመሆኗ ደግሞ እርግጠኛ ነኝ እያለች ነው። ወይዘሮ ማርታ ዳጣን ስለ ሰላም ልትጠይቃት ብትሞክርም ዳጣ የእውነትም ሰላምን ከዚህ በፊት አይታ ስለማታውቅ የምታውቃት እዛ ቤት ብቻ ስለሆነ ዳጣን የት ነው የምታውቂያት ተብላ ሰላምን የት ነው የምታውቂያት ተብላ በተጠየቀች ጊዜ ይህን መልስ ማግኘት አልቻለችም። እናም እንግዲህ ወይዘሮ ማርታም ዳጣ እንዳልገባች ሲነግራት ስለ ሰላም አልነገረቻትም። ዳጣ የምታሳዝን ምስኪን፣ ሁሉም ሰው ጋር ስለ እናቷ ለማወቅ ሰላም ጽፋለች የተባለውን ደብዳቤ ለማወቅ ሁሉም ሰው ጋር ሆነን ብላ ነበር። አቢጌልንም ብትነግራት አቢጌልም ስለ ሰላም የማወቅ ጉጉቷን ስታቅ አንድ ቅድመ ሁኔታ አስቀምጣላታለች። ይህ ቅድመ ሁኔታ ምንድን ነው? ናታንን ታይልኝና ከናታን የምትርቂ ከሆነ ነግርሻለሁ ብላት ነበር። ግን ደግሞ ዳጣ አስተዋይ ልጅ ስለሆነች በናታን መደራደር አልፈለገችም። እውነቱን ራሱን ናታንን ጠይቀዋለሁ ብላ ነበር። ግን ደግሞ ናታንም ቢሆን ይህን ነገር ደፍሮ መናገር አልቻለም። በቃ ራሷን ሰላምን እንዲታናግራት አድርጎ ሙሉ መልሱ ባይመለስላትም ግን ደግሞ ዳጣን እንድትረጋጋ የተቻለውን ነገር ሁሉ ማድረግ ጀምሯል። ግን ይሄ በዚህ ሁሉ መሀል ደግሞ የአቶ ደረጀ መጨነቅ መረበሽ ቀን ተቀን ጨምሯል። አቶ ደረጀ ሁልጊዜም ቢሆን ከማርታ ጎን ሲሆን መጨነቅ፣ መረበሽ እንዲሁም ደግሞ ጸጸት ለረጅም ጊዜ አብሮት ኑሯል። አሁን ደግሞ የበለጠ ዳጣን ካገኘ በኋላ እንግዲህ በዳጣ ቢጽናናም ግን ደግሞ ስለ ዳጣ እንዴት አድርጌ ነው ለማርቲ የምነግራት? ይህን ስታቅ ብትሞትብኝ፣ ይህን ስታቅ ትዳሬ ቢበተን የሚለው ነገር እየረበሸው ነበር። በዛ ላይ በቃ ነግራታለሁ ብሎ በሚወስን ጊዜ ደግሞ ሁሉም ሰው እንዳይነግራት ናታንም ሆነ ዳጣ እንዲረጋጋ እየነገሩት ነበር። ግን አሁን ላይ ሌላ ከባድ ችግር ተፈጥሯል። ሰላም ቆንጅዬና የሚያምር ወንድ ልጅ ወልዳለች። የዚህ የልጅ አባት ደግሞ ግራ አጋብቷቸዋል። አቶ ደረጀም ልጁን ሲያየው ደስተኛ ቢሆንም የመጣበት መንገድ ያን ያህል ደስተኛ የሚያደርግ ባይሆንም የመጣበት የተፈጠረበት መንገድ ልጁ ስህተት ቢሆንም ግን ደግሞ ልጁን ባየው ጊዜ የሆነ የተሰማው ስሜት እንዳለ ይናገራል። ልጁን ባቀፈው ጊዜም እንደዚሁ። ግን ደግሞ ይሄ ነገር ሁሉ ለማርቲ ክህደት ነው፣
ለማርቲ እንዴት አርጌ ነው የምነግራት እያለ ነው። በዛ ላይ ሰላም ለወይዘሮ ማርታ እንዲነግራትና ሰላም እንዲያገገመች ወደዛ ቤት እንደምትመለስ የሀብት ንብረቱ ልጆቿ ተካፋይ እንደሆኑ በየጊዜው እየነገረችው ነው። ይህ ነገር አቶ ደረጀን እጅግ በጣም አስጨንቆታል። ወይዘሮ ማርታ ሰላም እንደወለደች እኔ ላርሳት የሚል ሀሳብ አምጥታ ነበር። እሱንም አይሆንም ብሏል አቶ ደረጀ። እሺ ትንሽ ከጠነከርኩኝ እመጣለሁ ብላለች ሲባልም በጭራሽ ሰላም እዚህ ቤት አትመጣም እያለ ነው። ለዚህ ቤት 2 ሰራተኛ አያስፈልግም፣ 1 ሰራተኛ በቂ ነው። በዛ ላይ ሰላም እዚህ ቤት አትመጣም ባለ ጊዜ ወይዘሮ ማርታ እንድትጠራጠር እያደረጋት ነው። ወይዘሮ ማርታ ብዙ አቶ ደረጀ እንድትጠራጠር የሚያረጋት ነገሮች ቢኖሩም ግን ደግሞ እሱ ጥሩ ስሜት ላይ ስላልነበረ ለማለፍ እየሞከረች ነበር። ግን ደግሞ አሁን በሰላም ሁኔታ እጅግ በጣም እዛ ቤት ሰላም ጠፍቷል። የዚህ ሁሉ ተጠያቂ እኔ ነኝ የሚል ነገር ስላደረባት ዳጣ እጅግ በጣም ተረብሻለች ማለት ነው። እናም እንግዲህ አቢጌል የራሷን ትልቅ ችግር የራሷን ግዙፍ ችግር ትታ ትንሿን ጥቃቅኗን ችግር እየለቃቀመች ወይዘሮ ማርታ አቶ ደረጀንና ሰላምን እንዲሁም ዳጣን እንድታስመረምር በተደጋጋሚ እየወተወተቻት ነው። ወይዘሮ ማርታም የልጇን ትዕዛዝ ሰምታ ሰላምንም እንግዲህ አራስ ነሽ ጥፍርሽን ልቁረጥሽ በሚል ስበብ ዳጣንም ደግሞ የውሃን ጥፍር ቆርጣ በዛውም ያንቺንም ለአንቺ ስናት ወይዘሮ ማርታ እንግዲህ አቶ ደረጀን ሐኪም ቤት ጳውሎስ ሆስፒታል መሄድ ይኖርብናል ብለዋለች። ጳውሎስ ሆስፒታልን ለምን ፈለግሽው ቢላትም እዛ ከባድ ቀጠሮ እንዳላት ተናግራ ነበር። ግን ደግሞ አሁን እውነት ከውሸት የሚለይበት ነው እያለችው ነው። አቶ ደረጀ ወይዘሮ ማርታ እንደጠረጠረችው ገብቶታል። ምክንያቱም ወይዘሮ ማርታ አንዴ ላመነችበት ነገር ጫፍ ሳትደርስ እንደማትቀመጥም ያውቃልና ግን ሆስፒታሉ ከመንገሩ በፊት እኔ ራሴ በነግራት ይሻላል የሚል ውሳኔ ላይ ደርሶ ነበር። ይህንን የነገረችው ዳጣ ለናታን፣ ናታን ደግሞ ለአቶ ደረጀ ደውሎለት ይህን ነገር መናገር የለብህም፣ እዛ የሚፈጠረውን ነገር እርግጠኛ ሳትሆን ለእሷ መናገር የለብህም፣ ያለውን ነገር ቅድሚያ ማወቅ አለብህ፣ ምናልባትም ጉዳዩ ስለዚህ ላይሆን ይችላል ብሎታል። ግን ደግሞ አቶ ደረጀ አይ እርግጠኛ ነኝ እንደዛ ነው የሚሆነው፣ አሁን ግን አታቸው ሌላ ቦታ ቆይተናል ብሎ ነበር። ግን ደግሞ ወይዘሮ ማርታ ፖስታውን ይዛ ተመልሳ መታለች። ፖስታውን ይዛ ይህ ፖስታ ምን እንደሆነ ቢጠይቃትም ይህ ፖስታ ማለት እውነትን ከውሸት የምለይበት ነው እያለችው ነው። አቶ ደረጀ ውሸት ደግሞ ከመቼ ጀምሮ ነው የለመድሽው? ይህ ፖስታ ምንድን ነው ብሎ በተደጋጋሚ ጠይቋት ነበር። እሷም እንግዲህ እስከ ዛሬ ድረስ ዋሽተኸኝና ያጎደልክብኝ ነገር አልነበረም፣ አሁን ግን እያለች ነው። ወይዘሮ ማርታ ጥርጣሬዋን ለአቶ ደረጀ በግልጽ እያሳየችው ነው። አቶ ደረጀም ይሄ ማለት ምን አጉድዬብሻለሁ? እኔ ያጎደልኩብሽ ነገር አለ ወይ ብሎ ነበር። እስከ ዛሬ ድረስ አጉድልህብኝ አታውቅም፣ ወደፊት ግን ምናልባት ሊጎልብኝ ይችላል እያለች ነው። በሌላ በኩል አቢጌል እናቷን በብዙ ጥርጣሬ ሞልታ ሸኝታታለች። ዳጣ ያባየ ልጅ ብትሆነስ፣ የሰላም ልጅ ብትሆነስ ምን ታረጊያለሽ እያለቻት ነበር። ወይዘሮ ማርታ መልሷን ለራሷ ትታው እደቢ፣ አሁን በዛት እኮ አንቺ ለራስሽ ነበር መጨነቅ ያለብሽ፣ ይህንና የደሬ ጉዳይ እንጂ አንቺን የሚመለከት አይደለም፣ በትዳሬ ውስጥ አትግቢ ብላት ነበር። ግን ደግሞ አቢጌል አሁንም ቢሆን አላቆመችም። አባዬና ሰላም እኮ በቤትሽ እየተጫወቱብሽ ነው ማለት ነው። እኔ ግን ሲመስለኝ ዳጣ የአባዬ ልጅ ናት፣ የሰላም ልጅ ለመሆኗ ደግሞ እርግጠኛ ነኝ። ስለዚህ ምን ታረጊያለሽ እያለቻት ነው። ውጤቱን ከአንቺ ጋር እኩል ማወቅ እፈልጋለሁ። ውጤቱን አንቺ ጋር እኩል ከፍቼ ማየት ነው የምፈልገውና እባክሽ አብረን እንሄድ፣ እንዲሁም አባዬን አትጠብቂው፣ እኔና አንቺ በሪያድ እንሄድ እያለቻት ሁላ ነበር። ወይዘሮ ማርታ ይሄ ጉዳይ የኔና የደሬ እስከሆነ ድረስ እኔና ደሬ ብቻ ነን የምንሄደው፣ አትልፊ፣ ከአንቺ ጋር መሄድ አልፈልግም ብላት ነበር። ግን ደግሞ ዳጣ አቢጌል በጭራሽ ብላለች። አብረን ሄደን ማየት እፈልጋለሁ ስትላት ወይዘሮ ማርታ ከአቅሟ በላይ ስለሆነ እንደዛማ ከሆነ አባትሽን ጠይቂና መሄድ ትችያለሽ አብረን ብላታለች። አቶ ደረጀ እንግዲህ በአቢጌል ላይ ያለው እምነት እየወረደ መጥቷል። በዛ ላይ ደግሞ ጭንቀቱንም መጨነቅ እንዴት እንደሆነ ሰላም ማጣት እንዴት እንደሆነ ሁሉም እውነት ይነገርና አይነገር እንደሆነም እንዴት ትማርበት ብሎ ወንጀሏን ለራሷ ትቶላት ነበር። ግን ደግሞ አቢጌል ምንም የምትማር አይነት ፍጡር አይደለችም፣ እራስ ወዳድ ናት። በዛ ላይ ለሁሉም ሰው ሻንጣዋን አዘጋጁላት፣ ዳጣ ከዚህ ቤት ዛሬ ትወጣለች እያለች እያበሰረች ነው። ናታንንም ዛሬ የመጨረሻ ቀን ስለሆነ ከንግስትህ ጋር ጥሩ ጊዜ ማሳለፍ ትችላለህ፣ ምክንያቱም አባዬና እማዬ ሄደዋል፣ ዛሬ ዳጣ ከዚህ ቤት ትባረራለች ብላለች በኮንፊደንስ።
ግን ደግሞ ናታን ክፉ ሰዎች እያሉ እኛ ምንም አንሆንም፣ አምላክ ልጆቹን አይተውምና አንቺ ለራስሽ ብትፈሪ ይሻላል። አንቺ ራስሽ የሰውን ነፍስ ያህል አጥፍተሽ ለራስሽ ብትፈሪ ይሻልሻል እንጂ አንቺም ትታሰሪያታለሽ፣ ዳጣ የትም አትሄድም ብሏት ነበር። ግን ደግሞ እሷ እርግጠኛ ሆና ዛሬ እንደምትሄድ እየተናገረች ነው። ለለዛም ሻንጣዋን አስተካኪላት እያለቻት ነው። ለዛ ይሄ ቤት በረዶ ይሆናል፣ ዳጣ የሌለችበት ቤት ሰው ሊኖርበት ያስጠላል እያለች ነው። በዛ ላይ ከኔና ከዳጣ ማንን ትወጃለሽ የሚል ጥያቄ ጠይቃት ነበር። ለዛ ስለምትፈራት ብቻ አንቺም ብትልም አውቃለሁ ውሸትሽን ነው፣ በጭራሽ እኔን አትወጂኝም ብላት ነበር። እሱስ ካልሽስ ያው ላንቺ ብዬ ነው እንጂ የምወዳት ዳጣን ነው ብላታለች። ዳጣን ለምን ወደድሻት? ምን እያስነካቻችሁ ነው? ይችልሽ ሰው ሁሉም ይወዳት። ቆይ እሷ በመልክ ነው በምንድን ነው ቁንጅናዋ ብላት ነበር። ግን ደግሞ ለዛ ዳጣ ቅን ልብ አላት፣ መልካም ልብ አላት ዳጣ ብላታለች። እኔ መጥፎ ልብ ነው ያለኝ እያለቻት ነበር። አይ እንደዛ ማለት አይደለም እየጠየቅሽኝን ነው ምላሽ የሰጠሁሽ ብላለች ለዛ። እናም እንግዲህ በይ ለማንኛውም ከዛሬ በኋላ አታገኛትም፣ ስለዚህ ሻንጣዋን አስተካኪላት፣ ዛሬ ከዚህ ቤት ትወጣለች ስትል ለዛ በጣም ደንግጣለች። እንዴ ዳጥዬ ከዚህ ቤት ልትወጣ ነው እንዴ ስትላት፣ አዎ ከዚህ ቤት ትወጣለች፣ ዛሬ የመጨረሻ ቀኗ ነው፣ ሻንጣዋን አስተካክለች ጠብቂያት ብላለች። እኔ ራሷ ዳጣ ሳትነግረኝ በጭራሽ የሷን ዕቃ ማስተካከል አልችልም ብላ ነበር። ግን ደግሞ አቢጌል እኔ ያዘዝኩሽ አይደለም ወይ ብላ ለዛን በጥፊ መታታለች። ለዛስ የሻንጣ ልብሶች ታስተካክል ይሆን? በሌላ በኩል ለነውሃም ነግራቸዋለች። እነውሃም ለነውሃ የነገረቻቸው ራሷ ዳጣ ነበረች። ዳጣ በጣም ጨንቋት ስለነበረ አባዬ ትዳርህ ቤትህ ከሚፈርስ እኔ ካንተ ርቄ መኖር እችላለሁ፣ እንደ ድሮዬ ወደ ነበርኩበት ልመለስ ብለው ነበር። ግን አቶ ደረጀ በጭራሽ እኔ ልጄ እኔ ሞቼም ቢሆን እኔ ተዋርጄ ክብሬ ዝቅ ብሎ እኔ ያለኝ ሁሉ አጥቼ አንቺን ከእህቶችሽ ጋር ከፍ አድርጌ ያኖራለሁ እንጂ እኔ ራስ ወዳድ ሆኜ እስከ ዛሬ ያሳለፍሽውን ህይወት እንድትደግሚው በጭራሽ አላረግም፣ የእስከ ዛሬውም እየጸጸተኝ ነው ብሏል። እናም እንግዲህ ዳጣ እጅግ በጣም እያለቀሰች ነው። ከኔ ተደብቀ ስታለቅስ አይቻለሁ እኮ አባዬ ከፍተዋል እያለች ነው። በሌላ በኩል እንግዲህ ምጥንና ውሃም ስለ ዳጣ ስትነግራቸው እነሱ ሁሉም ሰው አዝኗል። ዳጣ ከዚህ ቤት ከሄደች በጣም ያስጠላል እያሉ ነው። እናም እንግዲህ እነ ምጥን ለለዛ ነግረዋታል። እውነት ነው እንዲህ አቢጌል እኮ ነግራኝ ነበር አላመንኩም እንጂ እያለች ነው። አዎ ልትሄድ ነው ተብለዋል። በስተ መጨረሻም ወይዘሮ ማርታ ክፍላቸው ውስጥ ገብተው እራሳቸው ሩማቸው ውስጥ ሚስጥራቸውን ብቻቸውን ለመፍታት የተቻላትን ያህል እየሞከረች ነው። አቶ ደረጀም ደግሞ የወይዘሮ ማርታ ነገር እጅግ በጣም አስጨንቆታል። ዳጣም ዛሬ እዚህ ቤት ውስጥ ትልቅ ከባድ ችግር ሊፈጠር ይችላል፣ የዚህ ችግር መንስኤዋ መነሻዋ ደግሞ እኔ ነኝ እያለች እጅግ በጣም ተረብሻለች፣ እያለቀሰች ነው። ናታንም ዳጣን ለማጽናናት እየሞከረ ነው። ወይዘሮ ማርታ እንግዲህ ከአቶ ደረጀ ጋር እየተነጋገረች ሳለ አቢጌል ደውላ እንዴት ሆነ ውጤቱ ምንድን ነው እያለች ወይዘሮ ማርታ ቤት እስከምትደርስ ድረስ አጣድፏታል። ወይዘሮ ማርታም አብረን ስለሆነ ስልኩን ትዘጊው ብላት ነበር። እማዬ እባክሽ ንገሪኝ፣ እኔ እስከምትመጭ መቆየት አልችልም እያለች ነው። አቢጌል የወሬ ጥማት የችግር ምክንያት መሆን የማይሰለቻት ልጅ በአፏ ሊደፋት ብሏልና እንግዲህ ወይዘሮ ማርታን እያስጨነቀቻት ትገኛለች። ወይዘሮ ማርታም አሁን ምንም የምልሽ ነገር የለኝም ብላ ወደ ቤታቸው ገብተዋል። ወደ ቤት ሲገቡ ግን የባልና ሚስቱን ፊት ያስፈራ ነበር። ይህን የተመለከተችው ዳጣ እጅግ በጣም ተጨናንቃለች። አባቴ እንዲኮኑ አይቼው አላውቅም፣ የእሱ ትዳር ለመፍረሱ ምክንያቷ ደግሞ እኔ ነኝ እያለች በጣም ተጨንቃለች። ናታንም እሷ እንዳልሆነች እየነገራት ለማዝናናት እየሞከረ ነው። ወይዘሮ ማርታም አቶ ደረጀን ይህን ፖስታ ክፈተው ብላ ሰጥተዋለች። አቶ ደረጀም እዚህ ፖስታ ውስጥ ያለው ምንድን ነው? ማርቲ እያስጨነቅሽ ነው፣ ምንድን ነው ይሆንሻለሽ? አዲስ ሆንሽብኝ ብሏት ነበር። እሷም ይሄን እንዲሆን ያስገደድከኝ አንተ ነህ፣ እውነትና ውሸት ይለያል። እስከ ዛሬ እየዋሸኸኝ እንደነበረ እና እንዳልነበረ እንዴት ታመንክልኝና እንዳልታመንክልኝ የሚያሳይ ነው ብላለች። አቶ ደረጀም አንቺ ከሌላ ወንድ ጋር መተኛትን አስበሽ ታውቂ ይሆን ባላት ጊዜ በጭራሽ ብላለች። እናም እሱም እንግዲህ አንተስ ሲባልም አቶ ደረጀም እኔም በንጹህ መንፈሴ እያለሁ ከሌላ ሴት ጋር የመተኛት ሀሳብ በህልሜ ራሱ ኖሮኝ አያውቅምና ስለዚህ እኔ በጥሩ አእምሮ ይሁኝ ምንም ነገር ባንቺ ላይ ላደርግ አልችልም ብሎ እርግጠኛ ሆኖ ነግሯታል ማለት ነው። ግን ደግሞ እሱን አሁን የምናረጋግጥ ይሆናል ብላለች ወይዘሮ ማርታ። አቶ ደረጀም ይህን ፖስታ ለመክፈት እጅግ በጣም ፈርቷል። ይህ ፖስታ ሲከፈት ከውስጡ ምን ሊወጣ ይችል ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ